ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምስራቅ አፍሪካ ቀጠና እስከ ሰሜን አፍሪካ እንዲሁም ደግሞ እስከ ቀይ ባህር የአረቢያ ምድር ድረስ ትርምስ እየፈጠረ የሚገኘው የአረብ ኤሚሬትስ መንግስት ዛሬ በርካታ ቁጥር ያለው የጦር መሳሪያ ወደ ኢትዮጵያ እያጓጓዘ መሆኑን የሚገልጹ መረጃዎች ወጥተዋል። ምናልባት የጦር መሳሪያው መዳረሻው ኢትዮጵያ ካልሆነም ደግሞ ሱዳን ይሆናል። በእርግጥ ወደ ሱዳን ለአርኤስኤፍ የሚደርሰው የጦር መሳሪያ የሚጓጓዘው በኢትዮጵያ በኩል ነው። ከዚህ ጋር በተያያዘ ከፍተኛ ቁጥር ያለው የጦር መሳሪያ እየተጓጓዘ መሆኑን ዛሬ መረጃዎች ያሳያሉ። ለወትሮው በሳምንት አንድ ጊዜ እንዲሁም ደግሞ በሳምንት ሁለት ጊዜ የነበረው የጦር መሳሪያ ማጓጓዝ ዛሬ ደግሞ በቀን ቁጥሩ ከፍተኛ ሁኔታ ጨምሮ ወደ ኢትዮጵያ የጦር መሳሪያ እየተጓጓዘ ነው። በሶማሊያ ሞቃዲሾ እና ሀርጌሳ መካከል ፑንትላንድን ጨምሮ አዲስ ቀጠናዊ ውስጣዊ ወታደራዊ ውጥረት እየፈጠረች ያለችው ዩናይትድ አረብ ኤሚሬትስ በርበራ ወደብ አካባቢ አዲስ የጦር ቤዝ ወይም ደግሞ የጦር ወታደራዊ ሰፈር እየገነባች እንደሆነ ታውቋል። ከዛ ባሻገር በየመን ምድርም ያለውን ቀውስ እንደዚሁ እየደገፈች ነው የምትገኘው። ከዚህ ባለፈ ደግሞ ሱዳንን ወደ ሁለት ሀገር እየሰነጠቀ ያለውን ጦርነት በዋናነት እየደገፈች ያለችው አረብ ኤሚሬትስ ዛሬ ሮይተርስ ያወጣው ዘገባ አለ። በአልፋሻር ተብሎ በሚጠራው ቦታ የተፈጸመ እጅግ አሰቃቂ ድርጊት ነው። ይሄ ድርጊት የተፈጸመው አርኤስኤፍ ወይም ደግሞ ፈጥኖ ደራሽ ኃይል በሚባለው የጀነራል መሐመድ ደጋሎ ቡድን ነው። ከዚህ ጀርባ እንግዲህ ማን ማን አለ የሚለው ያው ግልጽ ነው። ከዛ ባሻገር ከሱዳን ባሻገር እንደዚሁ ሊቢያን ለሁለት ለመክፈልም ምስራቅ ሊቢያ እና ምዕራብ ሊቢያ በማለት ታጣቂዎችን እያስታጠቀች እንደሆነ ነው አረብ ኤሚሬትስ የሚገለጸው። ከዚህ ጋር በተያያዘ እንግዲህ ወደ ኢትዮጵያ እየገባ ያለ የጦር መሳሪያም አለ። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ የግንባር መረጃዎች አሉ። እንዲሁም ደግሞ ከምርጫ ጋር በተያያዘ አዲስ ወታደራዊ ስምሪት ተሰጥቷል። በአማራ ክልል ካለው እንቅስቃሴ ጋር በተያያዘ ምርጫ ለመጠበቅ በሚል አዲስ ወታደራዊ ትዕዛዝ ተሰጥቷል። ይህንን ጨምሮ በትግራይ እንዲሁም ደግሞ በመላ ኢትዮጵያ ያሉ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። አፍሪካ ቀንድ ያሉም እንደዚሁ ከኢትዮጵያ ጋር በቀጥታና በተዘዋዋሪ የሚገናኙ ጉዳዮችንም የተመለከቱ የአፍሪካ ቀንድ መረጃዎችንም በዚህ ሰዓት ትሰማላችሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ መሀል ፋኖ ድሮን በእጁ መግባቱን አስታውቋል። አጥፍቶ ጠፊ በሚል በፋኖ መሪዎች ላይ ጥቃት ለመፈጸም ስምሪት ከሰጣቸው ድሮኖች መካከል አንዱ ፍንዳታ ሲያሰማ፣ ሌላው ደግሞ ፍንዳታ ሳይደርስ በፋኖ እጅ ገብቷል ወይም ደግሞ ተልኮ ከሽፎበታል ድሮኑ። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። አብራችሁን ቆዩ። ወደ መረጃዎቹ ሲሄድ እገታን በተመለከተ ነው። ባለፈው ግንቦት 11 ከሁለት ቀናት በፊት 2018 ዓ.ም ሰላሌ አሊ ዶሮ ላይ የታገቱት ሰዎች በነፍስ ወከፍ ከ300 ሺህ እስከ 1 ሚሊዮን ብር እንዲከፍሉ መጠየቃቸውን ነው ቤተሰቦቻቸው የገለጹት። ጉዳዩን አስገራሚ ያደረገው ደግሞ በነዚህ አጋቾች ገንዘብ የሚጠይቁት በባንክ ነው። በባንክ እንዲከፈልና በባንክ እንዲተላለፍ ጠይቀዋል። ከዚህ ቀደም የእገታ ገንዘብ በባንክ ዝውውር ያደርጉ ነበረ። እነዚህ ታጣቂዎች በአብዛኛው ባንክ ይህንን ያውቃል፣ መንግስትም ይህንን ያውቃል። ጉዳዩ እንግዲህ ከኦሮሚያ ክልል የፖሊስ እንዲሁም ደግሞ የጸጥታ አልፎ አልፎም ከመከላከያ አዛዦች ጋር የሚደረግ የዝርፊያ እገታ ነው የሚባለውም ለዚህ ነው። አሁን በባንክ የሚተላለፍ ገንዘብ አድራሻው ግልጽ ነው፣ ይታወቃል። ለምን በቁጥጥር ስር አይውሉም የሚባለው ሲታይ እገታው እንግዲህ ከላይ እየጀመረ መሆኑን እያሳያል ነው ያሉት ቤተሰቦች። አድማጭ ተመልካቾቻችን ዛሬ ግንቦት 13 ቀን ነው። እንደምታስታውሱት 1983 ዓ.ም ከ35 ዓመታት በፊት በዛሬው ቀን የቀድሞው የኢትዮጵያ ወታደራዊ መንግስት ፕሬዚዳንት የነበረው መንግስቱ ኃይለማርያም በዛሬው ቀን ነው ኢትዮጵያን ለቆ ወደ ዚምባብዌ የሄደው። ከዚህ ጋር በተያያዘ ያሏቸው ትውስታዎች እንዲሁም ደግሞ ሌሎች ታሪካዊ ምልከታዎች ካሏችሁ ልታደርሱ ትችላላችሁ። ዕለቱ ግን በታሪክ ውስጥ ግንቦት 13 1983 ዓ.ም መንግስቱ ኃይለማርያም ኢትዮጵያን ለቆ የወጣበት ነው። ከ7 ቀናት በኋላ ግንቦት 20 ደግሞ ህወሓት ይመራው የነበረው የግንባር ቡድን አዲስ አበባን የተቆጣጠረበት ጊዜ ነው። ከዛሬ ጀምሮ እንግዲህ ኤርትራውያን የነጻነት ቀን እያሉ ያከብራሉ። በተለይ ከሁለት ቀናት በኋላ ግንቦት 16 ያከብራሉ። ከዚህ ጋር በተያያዘ አሁናዊ ሁኔታዎች ጋር የዚህ ዘመን ግጥምጥሞች ካለ ምልከታዎቻችሁን ልታጋሩኝ ትችላላችሁ። ወደ መረጃዎቹ ቀጥላለሁ። ወደ ጎንደር የሚወስደን መረጃን ማስከትለው ወደ ጎንደር ስንሄድ ወደ ጎንደር ዳባት ወረዳ አጥፍቶ ጠፊ ድሮኖች በፋኖች ገብተዋል።
በፋኖ አመራሮች ላይ ያነጣጠረ የድሮን ጥቃት ተፈጽሟል። አንደኛው አጥፍቶ ጠፊ ድሮን ሲፈነዳ፣ ሁለተኛው አጥፍቶ ጠፊ ድሮን ሳይፈነዳ በፋኖ እጅ መግባቱ ነው የተገለጸው። ያው እንግዲህ ተልዕኮው ከሽፎ ማለት ነው በፋኖ እጅ ገብቷል። ይህም እንግዲህ ጦርነቱ እየበለጠ በፋኖ አመራሮች ላይ ያነጣጠረ እየመጣ መሆኑን የሚያሳይ ነው የድሮን ስምሪቱ። ድሮኑ በፋኖ ሲማረክ የመጀመሪያው ነው። እንግዲህ ባለፉት 3 ዓመታት በተደረጉ ውጊያዎች ሌሎች የቡድን መሳሪያዎች በከተማ ውስጥ ታንኮች ጭምር ተማርከው ያውቃሉ። ድሮን ግን ሲማረክ ወይም ደግሞ ፋኖ እጅ ሲገባ ይሄ መጀመሪያው ነው። አጥፍቶ ጠፊ ድሮኖቹ ለውጊያ በተሰማሩበት በዚህ ቀጠና የመጀመሪያው ኦፕሬሽን ላይ እንግዲህ አንዱ ከሽፏል፣ አንዱ ደግሞ ፈንድቷል። ከዚህ ጋር በተያያዘ እንግዲህ አብይ አህመድ ባለፈው በድሮን ማምረቻ ማዕከላት በመገኘት ድሮን በከፍተኛ ቁጥር እያመረተ መሆኑን ገልጾ ነበረ። ይህም እንግዲህ ከዛሬው ኦፕሬሽንና ተልዕኮ አንጻር ሲታይ 50 በመቶ ድሮኑ ውጤታማ ለመሆኑን ያሳያል። 2 ድሮኖች አጥፍቶ ጠፊ ለሙከራ ተላኩ። አንደኛው ከሸፈ፣ አንደኛው ፈነዳ። ፍንዳታውም ቢሆን በኢላማ ቦታው በተላከበት አይደለም የፈነዳው የሚሉት የፋኖ አመራሮች ይህም ቢሆን እንደዚሁ ውጤታማ አይደለም ብለዋል። የፋኖ አመራሮች ባሉበት አቅራቢያ ነው የፈነዳው። በሰዎች ላይ ምንም አይነት ጉዳት አላደረሰም። ሁለተኛው አጥፍቶ ጠፊ ድሮን ደግሞ እንደዚሁ ተልዕኮ ከሽፎ ገብቷል። እንግዲህ ይህንን በተመለከተ በፋኖ መሪዎች ላይ ያነጣጠሩ የድሮን ጥቃቶች እና የድሮን ኦፕሬሽኖች ወደፊት ሊፈጸሙ እንደሚችሉ የዚህ ማሳያ ነው። ሌላው እንግዲህ ከአሁን በፊት በፋኖ እንደዚሁ የድሮን መሳሪያዎች በፋኖ እጅ መግባታቸው መዘገቡ ይታወቃል። በሸዋ ቀጠና ካሁን በፊት ነፋኖ መከታው ማሞ ይህንን ይፋ ማድረጋቸው ይታወቃል። አሁን አጥፍቶ ጠፊ ድሮኖች እንግዲህ በአማራ ክልል ባለው ውጊያ ወደ ዘመቻ መግባታቸውን መረጃዎቹ በዚህ መንገድ ያሳያሉ። ምንም እንኳ ኦፕሬሽኖቹ እየከሸፉ ቢሆንም ወደ አፍሪካ ቀንድ ዋና ዋና መረጃዎች ከኢትዮጵያ ጋር የተያያዙትን ላድርስና ወደ አገር ውስጥና የአማራ ክልል የግንባር መረጃዎች እመለሳለሁ። ከነዚህ መረጃዎች መካከል ሱዳን በኢትዮጵያ ምዕራብ ጎንደር አቅራቢያ ምዕራብ አርማጭሆ፣ አቦጢርና ሰላምበር ተብሎ በሚጠሩ አቅራቢያዎች አዲስ ወታደራዊ ካምፕ እየገነባች እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። በዚህ ላለፉት 2 ሳምንታት አዳዲስ መስመሮችና የተሽከርካሪ መውጫ መግቢያዎችን ስታዘጋጅ የነበረችው ሱዳን የመንገድ ጠረጋውን ከጨረሰች በኋላ በሁለቱ ቦታዎች ትይዩ ባሉ አካባቢዎች ላይ አዲስ ካምፖች እየመሰረተች ነው። እነዚህ የአልቡርሃን ጦር አሁን በየመሰረታቸው ያሉ ካምፖች በኢትዮጵያ ሉዓላዊ መሬት ላይ ከ7 ዓመታት በፊት የሱዳን ጦር በያዛቸው ቦታዎች ላይ ነው አዲስ ካምፖች እየተቋቋሙ ያሉት። ይህ እንግዲህ በአካባቢው ካለው ውጥረት ጋር በተያያዘ ያው እንግዲህ ከሱዳን ጦር ወደ ኢትዮጵያ መጠጋት ጋርና ከአካባቢው ውጥረት ጋር እየተያያዘ ነው። ሌላው የደቡብ ሱዳን የመጀመሪያውን የአየር ትራፊክ ስርዓት ዛሬ በይፋ ስራ ማስጀመሯን አስታውቃለች። ደቡብ ሱዳን እስካሁን ድረስ የአየር ትራፊክ ስርዓት አልነበራትም። አሁን ይህንን አስጀምራለች። እስካሁን የነበራት የአየር ትራፊክ ስርዓት በግብጾች የሚደገፍና በግብጽ ቴክኒሽያኖች ቁጥጥር እየነበረ ነው። ግብጽ እንግዲህ የደቡብ ሱዳን አየር ክልል ትቆጣጠራለች ሲባል የነበረውም ከዚህ ጋር በተያያዘ ነው። የግብጽ ወታደራዊ ባለሙያዎችና እንዲሁም ደግሞ ወታደሮች ደቡብ ሱዳን ለቀው እንዲወጡ ትዕዛዝ ከተሰጠ በኋላ ነው ዛሬ ይህንን ደቡብ ሱዳን ይፋ እያደረገችው። ወደ አፍሪካ ቀንድ ተጨማሪ መረጃዎቻችን የሱዳን የውጭ ጉዳይ ሚኒስተር ከመል እንድሪስ ቱርክ አንካራ መግባታቸውን ዓለም አቀፍ ሚዲያዎች ዘግበዋል። ቱርክ እንግዲህ በምስራቅ አፍሪካ ያላት ከፍተኛ የፖለቲካ ወታደራዊ ፍላጎት በግልጽ ይታወቃል። ሰፊና ባጭሩ የሚያልቅ አይደለም። ሰፊ ቀጠናዊ እንዲሁም ደግሞ በጥልቀት እየተሄደበት ያለው ነው። በኢትዮጵያ ውስጥ እንደ ሃይማኖታዊ ተቋማትን እንዲሁም ደግሞ ዲፕሎማሲያዊ ተቋማትን በመጠቀም በሱዳን ውስጥ ደግሞ ቡድኖችን በመደገፍ በሶማሊያ ደግሞ እንደዚሁ የአየር ክልል፣ የምድር ክልልና የባህር ክልል እንጠብቃለሁ በሚል የጦር መሳሪያዎችን በማስታጠቅ በአፍሪካ ቀንድ ላይ እና በቀይ ባህር ቀጠና ቱርክ አዲስ ወታደራዊና ፖለቲካዊ ቁጥጥሯን እያሳደገች ነው የምትገኘው። ይህም የኦቶማን ቱርክ ኢምፓየርን ከ200 ዓመታት በፊት የነበረውን መልሶ የሚያስታውስ ነው። ያም ሆኖ እንግዲህ በዚህ በአፍሪካ ቀንድ ከፍተኛ ወታደራዊና ፖለቲካዊ ተጽዕኖዎችን እየፈጠረች ያለችው ቱርክ በሶማሊያ የዘመናዊ የጦር መሳሪያዎችን፣ ጀቶችን፣ የምድር ታንኮችና ሌሎች መሳሪያዎችን እያስታጠቀች ሞቃዲሾን በወታደራዊ አቅም እየገነባች ሲሆን ለሱዳን ደግሞ ከፍተኛ የጦር መሳሪያ እያቀረቡ ካሉ ሀገራት መካከል አንዷ ነች። ለአልቡርሃን ማለት ነው።
ቱርክ ኢትዮጵያና ሶማሊያን ለማደራደር ያደረገችው ጥረት እንግዲህ አልቡርሃንና አብይ አህመድን ለማደራደርም እንደዚሁ ሙከራ አድርጋ ከሽፎባታል ወይም ደግሞ አልተሳካላትም። ዛሬ የሱዳኑ የውጭ ጉዳይ ሚኒስተር ከመል ኢድሪስ በአልቡርሃንን መልእክት ይዘው ወደ ቱርክ አንካራ ሲገቡ ፕሬዚዳንት ጣይብ ኤርዶጋን አቀባበል አድርገውላቸዋል። ይህም እንግዲህ በሱዳን ውስጥ ካለው ጦርነት ኢትዮጵያና ኤርትራ መካከል ካለው ሁኔታ፣ ኢትዮጵያና ሞቃዲሾ ካለው ሁኔታ፣ ኢትዮጵያና ሀርጌሳ ካለው ሁኔታ ጋር በቀጥታና በተዘዋዋሪ የሚዛመድ ቀጠናዊ ወታደራዊ እንዲሁም ደግሞ ዲፕሎማሲያዊና ፖለቲካዊ መረጃ ነው የቱርክ እንቅስቃሴ። ወደ ሌላው መረጃችን እንደዚሁ አፍሪካ ቀንድ ላይ ሀርጌሳን የተመለከተ ነው። ሶማሌላንድ በእስራኤል ኢየሩሳሌም የመጀመሪያውን ኤምባሲዋን ልትከፍት እንደሆነ ትላንት የወጡ መረጃዎች ያሳያሉ። ሀርጌሳ በእስራኤል በቴልአቪቭ ሳይሆን በኢየሩሳሌም የኤምባሲ ለመክፈት የምታደርገው እንቅስቃሴ በርካታ የአረብ ሀገራትን ያስቆጣ ቢሆንም የአረብ ሀገራት እንደ ወትሮ አሁን አቋም ይዘው መሟገትና መከራከር ግን አልቻሉም። ምክንያቱም አሁን ያለው የዓለማችን የዲፕሎማሲና የኃይል አሰላለፍ የራስን ጥቅም ማዕከል ያደረገ ነው። ለወትሮ ኢየሩሳሌም ላይ ዲፕሎማቶች ሲሰፍሩ እንዲሁም ደግሞ ወታደራዊ እንቅስቃሴዎች ወይም ደግሞ ዲፕሎማሲያዊ እንቅስቃሴዎች ኤምባሲዎች ሲከፈቱ በቡድን ድምፅ የሚያሰሙ የአረብ ሀገራት አሁን ድምፃቸው ጠፍቷል። ምክንያቱም ከኢራንና ከአሜሪካ ጦርነት ጋር ከእስራኤልና ከአቡዳቢ ጋር እንዲሁም ደግሞ ከአሜሪካና ከሳውዲ አረቢያ ጋር ያሉት ግንኙነቶች እንዲህ አይነት አሰላለፎችን እንዲፈርሱ ስላደረጓቸው ነው። ወደ መረጃዎቹ እቀጥላለሁ። ዩናይትድ አረብ ኤሚሬትስ ዛሬ በርካታ ቁጥር ያለው የጦር መሳሪያ ወደ ኢትዮጵያ እያስገባች ነው። በአውሮፕላን በአንድ ቀን ይህን ያክል የጦር መሳሪያ ወደ ኢትዮጵያ ሲገባ ይሄ የመጀመሪያው እንደሆነ መረጃዎቹ ያሳያሉ። ዛሬ ግንቦት 13 ቀን 2018 ዓ.ም ሶስት የዩናይትድ አረብ ኤሚሬትስ የአየር ኃይል ንብረት የሆኑ ትልልቅ የካርጎ አውሮፕላኖች ጦር መሳሪያዎችን ጭነው በተመሳሳይ ሰዓት ከዩናይትድ አረብ ኤሚሬትስ ወደ ኢትዮጵያ ወደ አዲስ አበባና ደብረ ዘይት በረራ እያደረጉ መሆናቸውን የወጡ መረጃዎች ያሳያሉ። ኤክስቲ ኤቢጂ የጎን መለያ ያለው አላይን ተብሎ ከሚጠራው አየር ማረፊያ የተነሳና በርካታ የጦር መሳሪያዎችን የጫነ አውሮፕላን፣ ቲኤልኤቲዲ ተብሎ የሚጠራ የጎን መለያ ቁጥር ያለው አውሮፕላን ካል አሪፍ አየር ማረፊያ የተነሳ፣ ሰቨንኪው ኤኤስዩ የጎን መለያ ያለው ራስ አል ካይሚ ተብሎ ከሚጠራ አየር ማረፊያ በተመሳሳይ ሰዓት የተነሱ ሶስት የጦር አውሮፕላኖች የጦር መሳሪያዎችን ጭነው ካርጎዎች ማለት ነው ወደ ኢትዮጵያ እየገቡ ነው። ይህ እንግዲህ በኢትዮጵያ ካለው ውስጣዊ ወታደራዊ ውጥረት እንዲሁም ደግሞ በሱዳን ካለው አጠቃላይ ሁኔታ ጋር በቀጥታና በተዘዋዋሪ የሚዛመድ ጉዳይ ነው። በኢትዮጵያ ውስጥ ያለውን ውጥረት ተከትሎ ምናልባት አብይ አህመድ ተጨማሪ የጦር መሳሪያ እያስገባ ሊሆን ይችላል። ካልሆነም እንደተለመደው የጦር መሳሪያ ወደ ሱዳን አርኤስኤፍ ተላልፎ የሚሰጥ ይሆናል። በአሶሳ ቀጠና በኩል ማለት ነው። እንግዲህ በአሶሳ ቀጠና ያለው ወታደራዊ ውጥረትም እንደቀጠለ ነው። ኩርሙክ የምትባለውን ከተማ የአርኤስኤፍ እና የኢትዮጵያ ሰራዊት ለቀው ወጥተዋል። በእርግጥ የአልቡርሃን ጦርም ወደ አካባቢው አልተጠጋም። በዚህ ቀጠና ከፍተኛ ወታደራዊ ውጥረት አለ። ከዚህ ጋር በተያያዘ እንደዚሁ በተለይ አርኤስኤፍ መሬት ላይ ወታደራዊ አዛዦቹ እየከዱት ነው የሚገኘው። ከዚህ ጋር የተያያዘ ይሁን ወይስ ደግሞ እንግዲህ ወደ ኢትዮጵያ የገባ የጦር መሳሪያ በቀጣዮቹ ቀናት የሚታይ ነው የሚሆነው ጉዳዩ። ለማንኛውም በርካታ የጦር መሳሪያ በአንድ ቀን በዚህ በአውሮፕላን ተጭኖ ሲገባ ይሄ የመጀመሪያው ነው ተብሏል። በነገራችን ላይ አልቡርሃን የሚሰራው ግፍና ሰቆቃ በተመለከተ በሚዲያ እንደዚሁ በተደጋጋሚ ሽፋን ይሰጣል። አብይ አህመድና የአርኤስኤፍ ያላቸው ጥምረትና ሰቆቃዎችም በተመሳሳይ። ይሄ ሲባል ግን የህወሓትን እያስታጠቀ ህወሓትን እየደገፈ ያለው የአልቡርሃን ጦር እንዲሁም ደግሞ የማይካድራ ጨፍጫፊዎችን ጭምር ከለላ በመስጠት ወታደራዊ ድጋፍ በማድረግ እንዲሁ ደግሞ እንቅስቃሴ ያደርገ ያለው አልቡርሃንም እንደዚሁ የኢትዮጵያ ወዳጅ ነው ማለት ግን አይደለም። ሁለቱም ጥቅማቸውን መሰረት አድርገው ነው ከኢትዮጵያ አንጻር እየተንቀሳቀሱ ያሉት። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ስቀጥል በሱዳን አርኤስኤፍ የፈጸመው ግፍና ሰቆቃን ሮይተርስ ዛሬ በሰፊ ሽፋን ይዞ ወጥቷል። አልፋሽር ተብሎ በሚጠራ የሱዳን ከተማ በጅምላ ጭፍጨፋ ሮይተርስ በምርመራ ዘገባ ይህንን አጋልጧል። በሮይተርስ ዘገባ መሰረት እንግዲህ በተለይ አርኤስኤፍ ተብሎ የሚጠራው የመሐመድ ደጋሎ ቡድንና ከዩናይትድ አረብ ኤሚሬትስ የጦር መሳሪያ የሚቀርብለት ቡድን ያለ ፍርድ የፈጸመው ጭፍጨፋ፣ የጅምላ ጭፍጨፋ፣ ሰብአዊ መብት ጥሰትና እንዲሁም ደግሞ ያለ ፍርድ ግድያ በሰነድና በተንቀሳቃሽ ምስሎች በማስደገፍ ሮይተርስ ይህንን ዘገባ ዛሬ ይዞ ወጥቷል። ዓለም መነጋገሪያ ያደረገው ጭፍጨፋ ነው። በነገራችን ላይ ይህን ጭፍጨፋ የመራው አቡ ሉሉ ተብሎ የሚጠራው የአርኤስኤፍ ወታደራዊ አዛዥ
ባለፈው ታስሯል ተብሎ ነበረ። አሁን እንደገና ከእስር መፈታቱ ነው እየተገለጸ ያለው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ በአንዳንድ የትግራይ አካባቢዎች ሚሊሻዎች የህወሓትን ጥሪ ተቃውመዋል የሚሉ መረጃዎች ወጥተዋል። ሚሊሻዎቹ ጥያቄዎችን በማቅረብ ነው የህወሓትን ጥሪ ውድቅ ያደረጉት። በዚህ ምክንያት ህወሓት ካድሬዎችን አሰማርቷል። ሚሊሻዎች ለማስገደድ እና ሚሊሻዎችን በቁጥጥር ስር ለመዋልና ትጥቅ ለማስፈታት ተጨማሪ ኃይል ህወሓት ለማሰማራት ተገዷል ነው የተባለው። በተለይ በደጋ ተንቤንና እንደርታ በመሳሰሉት አካባቢዎች ሚሊሻዎች ወደ ጦርነት አንገባም፣ ከዚህ በፊት የነበረው ጦርነት ምን ውጤት አመጣ፣ ልጆቻችን እንደወጡ አልተመለሱም፣ አሁን ጦርነት ያስፈልጋል ወይ፣ ስምምነቱ ለምን ፈረሰ የሚሉ ተከታታይ ጥያቄዎችን ማቅረባቸውን ተከትሎ ነው እንግዲህ ህወሓት ሚሊሻዎቹን በማስገደድ ወደ ካምፕ ለማስገባት እንቅስቃሴ የጀመረው። ይህንን በተመለከተ እንግዲህ ከነ ጻድቃን ጋር በተለያየ መንገድ የሚገናኙ የሚሊሻዎች እንዲሁ ደግሞ በትግራይ ክልል ካላቸው የመዋቅር ጋር ከሚንቀሳቀሱ ቡድኖች ጋር በተያያዘ እንግዲህ ከመቶ በላይ የህወሓት አመራሮች ክትትል እየተደረገባቸው ሲሆን በትግራይ የህወሓትን ጥሪ ወታደሮች፣ ታጣቂዎች እንዲሁም ደግሞ ሚሊሻዎች እንዳይቀበሉ የማግባባት ስራ እየተሰራ መሆኑም ይታወቃል። ሌላው የህወሓት ጽህፈት ቤት ቃል አቀባይ ሚካኤል አስግዶም ብልጽግና ግራ ተጋብቷል፣ ጦርነት ለመጀመር ትክክለኛው ጊዜ አሁን ነው የሚል አስተያየት ለወይን የህወሓት ልሳን ለሆነችው ጋዜጣ ወይም መጽሔት ቃለ ምልልስ ሰጥቷል። በትግራይ ወታደራዊ ዝግጅቱ ተጧጡፏል፣ ትምህርት ቤቶች ቀድመው እንዲዘጉ ትናንትና ህወሓት ትዕዛዝ አስተላልፏል። ይህንን ተከትሎ ትምህርት ቤቶች የተዘጉት ለጦርነት ነው በሚል የወጣውን ዘገባ ተከትሎ ህወሓት ምላሽ ሰጥቷል። ትምህርት ቤቶች የተዘጉት ነዳጅ በመከልከሉ ለመምህራን ወደ ትምህርት ቤት ለመጓጓዝ፣ ተማሪዎች ወደ ትምህርት ቤታቸው ከቤታቸው ወደ ትምህርት ቤት ለመሄድ ነዳጅ ስለሌለና የትራንስፖርት እጥረት ስላለ ትምህርት ቤቶች ቀድመው እንዲዘጉ የተወሰነው በዚህና በሌሎች ምክንያቶች ነው፣ በጦርነት አይደለም እያለ ነው ህወሓት የሚገኘው። የመምህራን ደመወዝ ስለተቋረጠባቸው ተማሪዎቹ በነዳጅ እጥረት ምክንያት ትምህርት ቤት መሄድ ስላልቻሉ እና ትምህርት ቤቶች ደግሞ በጦርነቱ ወድመው የዳስ ትምህርት ቤቶች ስለቀሩ ክረምቱ ሲገባ ተማሪዎች በዝናብ እንዳይጎዱ በሚልና 8ኛና 12ኛ ክፍል ብሔራዊ ፈተናዎች የሚሰጡበት ጊዜ ትምህርት መርሃ ግብሩን ስለሚያጣርሰው በዚህ ምክንያት ነው ትምህርት ቤቶች እንዲዘጉ ያዘዝኩት እያለ ነው ህወሓት የሚገኘው። ያው እንግዲህ አይናችሁን ጨፍኑ ላሞኛችሁ ነው የሚሆነው። ያው ከዚህ ላይ ቃል አቀባዩ ጊዜው አሁን ነው ጦርነት ለመጀመር ይላሉ። እነሱ ግን ለማስተባበል ደግሞ በሌላ መንገድ ይሞክራሉ። ወደ መረጃዎቹ እቀጥላለሁ። ወደ መረጃዎቹ ሲሄድ ወደ ወለጋ የሚወስደን መረጃን ማስከትለው በወለጋ ኪረም ወረዳ 4ኛ ቀኑን የያዘውና የቀጠለው ዘመቻ ዛሬ ማለዳም እንደዚሁ በተለያዩ አካባቢዎች ተጠናክሮ ቀጥሏል። በተለይ አንጋሳ አቦ ተብሎ በሚጠራ ቦታ ላይ ከሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ አለ። በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም። ዛሬ ማለዳ ጀምሮ ነው እንግዲህ አንጋሳ ተብሎ የሚጠራው አካባቢ ውጊያ የተቀሰቀሰው። ወደ አካባቢው በከባድ መሳሪያ ሽፋን እግረኛ መንቀሳቀሱን ተከትሎ በአካባቢው ከባድ ውጊያ እየተደረገ ነው የሚገኘው። ወደ አዲስ ስምሪት የተመለከቱ መረጃዎችን ላስከትል። በፋኖች የሚገኙ ወረዳዎችን፣ ቀበሌዎችን፣ ንዑስ ወረዳዎችን እና ከተሞችን መልሶ ለመያዝ በሚል በአማራ ክልል በተለያዩ አካባቢዎች አዲስ ወታደራዊ ዝግጅት ለማድረግ የሳምንት ወታደራዊ ዝግጅት እየተደረገ ነው። በዚህ በደብረ ታቦር ቀጠና የሚገኙ ንዑስ ወረዳዎችንና ወረዳዎችን፣ ከተሞችን መልሶ ለመያዝ በሚል ከደብረ ታቦር ወታደራዊ ዝግጅት እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ባለፈው ሳምንት በነበሩ ዘመቻዎች ለቆ የወጣው መከላከያና ብልጽግና ሰዴ ሙጃን ጨምሮ ሌሎች አካባቢና ቀጠናዎችን እስቴን፣ ደራን፣ እብናትን ተጨማሪ ንዑስ ወረዳዎችን ለመያዝ አዲስ ወታደራዊ ስምሪት ተሰጥቶ እንቅስቃሴ መጀመሩን በምዕራብ ጎጃም ፍኖተ ሰላም፣ ሰከላ፣ ቋሪትን ጨምሮ በሁሉም ከተሞች ዙሪያ እስከ ምርጫው ድረስ አዲስ የሌሊት ጥበቃዎች እንዲጠናከሩ ትዕዛዝ ተሰጥቷል። በምዕራብ ወሎ ተጨማሪ ኃይል ከደሴ ከጊምባ እንዲንቀሳቀስ ትዕዛዝ ተሰጥቷል። ሰሜን ወሎ ራያ ቆቦና ላስታ ላይ በተለይ በልዩ ሁኔታ የእግረኛና የአየር ስምሪት ጭምር በማድረግ ምርጫውን ማስፈጸም አለብን በሚል እንደዚሁ አቅጣጫ ተሰጥቷል። ከዚህ ጋር በተያያዘ በሌላ መረጃ የሌሊት ዘመቻዎች እንደዚሁ ፋኖች ወደ ከተሞችና ወደ ማዕከላት በመምጣት ምርጫውን እንዳያደናቅፉ በሚል መረጃ ሰምተናል በሚል ጸረ ሽምቅ የሚባል ኃይል እንደዚሁ በሌሊት ዘመቻዎችን እንዲያደርግ ትዕዛዝ ተሰጥቷል። በዚህ መሰረት ማዕከላዊ ጎንደር አለፋ ወረዳ ጣቁሳ ደንቢያን ጨምሮ የሌሊት ዘመቻዎች ትዕዛዝ መሰጠቱን የወጡ መረጃዎች ያሳያሉ። ወደ ጋይንት ንፋስ መውጫ ስንሄድ በጋይንት ንፋስ መውጫ በሲቪሊያን ላይ
የሚፈጸመው ግፍና ሰቆቃ እንደቀጠለ ነው። በዚህም እንግዲህ ኢሰብአዊ ድርጊቶች ተባብሰው ቀጥለዋል። ግንቦት 12 በትላንትናው ዕለት አንዲት ታዳጊ በወታደሮች አስገድዶ መድፈር ተፈጽሞባታል። በንፋስ መውጫ ከተማ አቅራቢያ ልዩ ስሙ አምባ ማርያም ተብሎ በሚጠራ ቦታ የ12 ዓመት ታዳጊ በአድማ ብተና አባል አስገድዶ መድፈር ተፈጽሞባታል። ጉዳዩን በተመለከተ አስገድዶ መድፈር የተፈጸመባት ልጅ ስምና ቤተሰቦቿም እንደዚሁ ይፋ ተደርጓል። ሆኖም ግን ለወደፊት ማህበራዊ ሕይወቷ ሲባል በሚዲያ ስሟን ተውና አስገድዶ መድፈር የፈጸመው የአድማ ብተና አባል ግን ተሾመ ካሳ የሚባል እንደሆነ ከቤተሰቦቿ የተገኘው መረጃ ይገልጻል። ከቤት ወደ ሱቅ እየሄደች ባለችበት ሰዓት ነው ይሄ የፖሊስ አባል የአድማ ብተና አባል በያዘው መሳሪያ በማስፈራራት በግዳጅ ወደ ባዶ ቤት ማስገባት አስገድዶ መድፈሩን እየፈጸመባት አሁን ታዳጊዋ በንፋስ መውጫ ሆስፒታል ሕክምና ላይ እንደሆነች ከወላጆቿ የተገኘው መረጃ ያሳያል። ከዚህ በፊት ባለፈው አንድ ወር ብቻ በዚህ ቀጠና በላይ ጋይንት በተለያዩ አካባቢዎች በንጹሃን ላይ በካህናት በዲያቆናትና በቀሳውስት ላይ እንደዚሁ አሰቃቂ ጭፍጨፋዎች ተፈጽመዋል። እስካሁን ድረስ 47 ሰዎች ተገድለዋል፣ ካልሆነም ደግሞ ደብዛቸው ጠፍቷል የሚሉ መረጃዎች ናቸው ከአካባቢው እየወጡ ያሉት። ባለፈው እንግዲህ 2 ጊዜ ፋኖ ከተማውን ሲቆጣጠር በሚሊሻ አባላት ላይ ጉዳት ደርሷል በሚል የሚሊሻ ቤተሰቦችና በአካባቢ ስምሪት የወሰደው እነ ኮሎኔል አለሜ ጋር በመሆን ነው ይህ ጭፍጨፋና ግፍ እየተፈጸመ ያለው። አብያተ ክርስቲያናት ጭምር የሌሊት ቅዳሴ እንዲሁም ደግሞ እንቅስቃሴ እንዲያቆሙ እንደዚሁ ትዕዛዝ መሰጠቱም ባለፈው ሳምንት ከወጡ መረጃዎች መካከል ይገኝበታል። ወደ ምስራቅ ጎጃም ስንሄድ በምስራቅ ጎጃም በደብረ ኤልያስ ወረዳ ማርዘነብ ተብሎ በሚጠራ ቦታ ፋኖ በሌሊት በፈጸመው ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖም ይህንን አስታውቋል። እንደ ፋኖ ከሆነ በጊዜያዊ ምሽግ ላይ በተከፈተ ጥቃት ቢያንስ 50 ወታደሮች ሲገደሉ በ9 የነፍስ ወከፍ መሳሪያዎች፣ የመገናኛ ሬዲዮዎች እና እንዲሁም ደግሞ 2 ወታደራዊ አዛዦች የመቶ አለቃ ማዕረግ ያላቸው ወታደሮች በነበረው ዘመቻ ስለመገደላቸው ከዚህ ጋር በተያያዘ የወገብ የደረት ትጥቆች በፋኖ እጅ መግባታቸውን ገልጿል። ይህንን እንግዲህ ፋኖ በደብረ ኤልያስ ወረዳ ማርዘነብ ተብሎ የሚጠራው አካባቢ በፈጸመው ድንገተኛ ጥቃት ያገኘውን ድል በተመለከተ ነው። ወደ ሌላው መረጃችን ወደ ግንባር መረጃዎች ስንቀጥል በምዕራብ ወሎ አማራ ሳይንት አጅባር ከተማ ሌሊት 8 ሰዓት ጀምሮ እስከ ዛሬ ንጋት 11 ተኩል ድረስ በከተማው ውስጥ ለሰዓታት የቆየ ከፍተኛ ተኩስ እንደነበር የመረጃ ምንጮች ገልጸዋል። ውጊያው የተጀመረው ፋኖ ወደ አጅባር ከተማ ዘልቆ በመግባት በሚሊሻ እና በወታደሮች ጊዜያዊ ካምፖች ላይ ጥቃት መክፈቱን ተከትሎ ነው። ይህንን ተከትሎ በሚሊሻና መከላከያ አጸፋ ምላሽ ተሰጥቷል። ይህንን በተመለከተ የደረሰው ዝርዝር ጉዳት ግን እስካሁን አልታወቀም፣ በካምፕ ላይም ሆነ በወታደሮች ላይ። ሌላው ወደ አዊ ዞን ዳንግላ የሚወስደን መረጃ ነው። በአዊ ዞን ዳንግላ አባድራ ተብሎ በሚጠራ ቦታም እንደዚሁ ፋኖ በፈጸመው ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ክላሽንኮፍና ተተኳሾች በፋኖች ገብተዋል። በአካባቢው እንደዚሁ ስምሪት ላይ የነበሩ የሚሊሻ አባላት ጥቃት በኋላ አካባቢውን ለቀው ወጥተዋል የሚሉ የተለያዩ መረጃዎች ናቸው ከየአካባቢው እየወጡት። እንግዲህ ከዛሬው መረጃ መገንዘብ እንደሚቻለው ለምርጫ በሚል አዲስ ወታደራዊ ስምሪትና ግዳጆች መሰጠታቸውን እንዲሁም ደግሞ አጥፍቶ ጠፊ ድሮኖች በፋኖ አመራሮች ላይ ያነጣጠሩ የድሮን ጥቃቶች እንግዲህ ወደ ግዳጅና ኦፕሬሽን መግባታቸውን የሚያሳዩ መረጃዎች ናቸው። ከዚህ አንጻር እንግዲህ በየአካባቢው ያሉ አዳዲስ መረጃዎችን፣ ጥቆማዎችን መስጠት የምትፈልጉ ካላችሁ ጥቆማ ዜና @gmail.com ላይ ታደርሱ ትችላላችሁ። ለዚህ ሰዓት የነበሩ ዋና ዋና መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ